ቆፍጠን በይሽ ውዴ። ልብስ ምናምን ኮተት ተይው ውዴ፣ ተይው፣ ችግር የለም። ለራስሽ የሆነ ቅልጥፍ ቅልጥፍ ብለሽ ራስሽ ዘነጥ ብለሽ የምትለብሽበትን ጊዜ ለራስሽ ሁኜ። ከዛም በኋላ ይሄ ሳልባጅሽን ደግሞ ይሉሻል። ምን ያደርጋል? ኢትዮጵያ ስትሄዱ ይኸው ልብስ ከምትሰጡ እንትን ስጡ፣ ብር ስጡ። አሁን ለምሳሌ 5000 ድርሃም ስንት? ሶሪ 5000 ብር በዚህ በኢማራት በትንሹ 100 ድርሃም እንበለው። በ100 ድርሃም አንድ ቀሚስ ገዝተሽ ብትወስጂላት የወሰድሽላት አይመስላትም። 5000 ብር ስሰጫት ግን ብዙ ብር የሰጠሻት ነው የሚመስለው። ስማርት ሆኖ እሺ፣ ልንገራቸው ብዬ ነው እኔ እኮ ለእናንተው ብዬ ነው። 5000 ብር 5000 ብር ሰጠችኝ እኮ ስትመጣ ነው ይልሽ። ግን የ100 ድርሃም ገዝተሽ ልብስ ብሰጫት ግን ይሄ ሳልባጅሽን ደግሞ የአረብ ትራፊ ነው የምትባየው። እኔ ልንገራችሁ ብዬ ነው። እሱን ራሱ ግዴታ የለብሽም። ከፈለግሽ ብቻ ነው እሺ የምታደርጊ ውዴ። ግዴታ የለብሽም። ለራስሽ ልትሆኝ ነው ከሀገርሽ የወጣሽው እንጂ ለሰው ሳልባጅ ልሰበስብ አይደለም። እሺ ለራሳችሁ ነው። ማርያምን የካርድ የሚሞላላችሁ የለም። ነገ ጎዳና ላይ ብትወርቂ እንኳን ማንም አያዝንልሽም። ማንም ዛሬ ላይ የምትቀልቢ ወንድ አንቺ እዚህ ከአንቺ ላይ ብር እየተቀበለ ሌላዋን ሴት ያዝናናበታል። ቆፍጠን ያለች ለራሷ ክብር ያላት ጽድት ያለች ጀነን ያለች ሴት ደግሞ ትበላለች ከወንድ። ኦኬ ወንድ ልጅ ያኖራል እንጂ አታኖሪውም። እሺ ጀነን በይ። ግዴታ የለብሽም ወንድ ልጅን የማኖር። ይሄ ከላይ የተሰጠ ጸጋ ነው። ሰው ወንድ ልጅ አንቺን የማኖር ግዴታ አለበት። አንቺ ግን ወንድ ልጅን የማኖር ግዴታ የለብሽም። ከገባሽ ስማርቱኝ ገብርኤል የምሬ ነው። ከቻላችሁ እሱ ሚስራ አንቺ ስሪ፣ ከዛን ሼር አድርጋችሁ የሆነ ነገር አድርጉ። ስለዚህ ከዛ በተረፈ ግን ወተሽ የምትገቢበትን ስሪ ምናምን። ሁሌ ምን ልበል እንደው እንዴት ብዬ ልንገራችሁ? የሰው እጅ ላይ አትጣሉ። አሁን መዳም ቤት ያላችሁ ሰዎች የሄድኩባችሁ አይደል? ልክሽን ነግሬሻለሁ ከገባሽ ማለት ነው። እሺ እውነት የምሬ ነው። ሴትዮ በሉኝ፣ ችግር የለውም። ሰርቼ ነው ሴትዮ የሆንኩት እንጂ ምን ታኝቼ ነው እንደ እኔ ሴትዮ የሆንኩት። ብራችሁን ለወንድ አትስጡ። አሁን ዛሬ ወንዶች አይወዱኝም፣ በቃ አይወዱኝም። አንዳንዱ ጥሩ ወንዶች ብቻ ናቸው የሚወዱኝ። አንዳንዱ ጥሩ ወንድ አለ የሴት ገንዘብ የማይፈልግ። ሴት ልጅ ገንዘብ ስትሰጠው ራሱ በጣም ነው የሚናደደው። ተቸግሮ ራሱ አይወድም። ጀግና ወንድ ልጅ ማለት ነው። ልፍስፍስና ሸለመጥማጥ ወንድ ነው የሴት ገንዘብ የሚበላው። የሴት ገንዘብ የሚበላው ሸለመጥማጥ ወንድ። የማይፈልግሽ ወንድ ነው ከአንቺ ገንዘብ የሚፈልገው። ከአንቺ ጋር መኖር የማይፈልግ ለነገ ትዳር የማይፈልግሽ ከሆነ ገንዘብሽ ነው። ለነገ ትዳር የሚፈልግሽ ከሆነ ነገ ስለሚደርሰው አይፈልግም ከአንቺ ውዴ፣ አይፈልግም። ለምን? ትዳር ላይ ስትሆኑ ነገ ለቤትሽ ታደርጊያለሽ ምናምን ይደርሳል ብሎ ስለሚያስብ ማለት ነው። ስለዚህ ውዴ ንቂ። ሽፎን ልሸጥ ነው። የገብርኤል አካውንት ፖስቻለሁ ልንገራችሁ ብዬ ነው እኮ። አሁን እኔ ፀጉሬ አምሮበታል። አስተሸዋር ላበጥሮ ነበር ተውኩት። አምሮበታል። ዛሬ እንዲሁ ይቀመጥ። ታብ ለምንድን ነው ግን ማታረጉልኝ? 1400 ሰው ምን 1400 ሰው ምን ልትሆኑ ነው? ለምንድን ነው ታብ ማታደርጉልኝ? እኔ እናንተ ቲቪ ነኝ? እኔ እናንተ አሻንጉሊት ነኝ? ግዴታችሁ ለምንድን ነው እናንተ ማን ስለሆናችሁ ነው ታብ ማታረጉት? ሮኒ የቴንኪ ውዴ፣ አንቺ ምን ቤት ነሽና ነው ታብታብ ማታደርጊው? አጨብጫቢ ሁላ ሌላ ቦታ ቢሆን እኮ የኔ ማለት ነው 1 ሚሊዮን ታብ ገብቷል። የኔ ቤት ስለሆነ ነው ታብታብ ማታደርጉት። ጭልፋ ሁላ ቆይ ልካችሁን ነው እሺ ምነግራችሁ እንዴ። የላ ታብታብ አርጉ። ይሄ በጸባይ አይደለም በግድ ነው። ካለበለዚያ አናወራ፣ በእጅ ነው የምናወራ እንዴ። ሳይከፍሉ እንትን ማለት አለ እንዴ? ደግሞ እኔ ብሉ ማጂኬን ጨረስኩ መሰለኝ። አሁን ለራሴ ከፍታለሁ ውዴ። እሺ እኔም ወዳቸዋለሁ። ሰው የሆነውን በሙሉ ወዳለሁ እኔ። ችግር የለብኝም። ሸረኛ መቀኛ ቅንቅናም ነው የማልወደው እኔ። አንዳንድ ሰው ግን ሸረኛ ናችሁ። በስማም ለመወደድ ብላችሁ ማለት ነው ማርያምን ውስጥ ልብሳችሁን ነው የሚሸጡት።
ማርያምን የምሬ ነው። አንዳንድ ሰው መወደድ ይፈልጋል በሰው ዘንድ ማለት ነው ውዴ፣ የምሬ ነው። ሰው ወደደሽ ጠላሽ አይሙቅሽ አይበርድሽ። እሺ ሰው ሲፈልግ ማለት ነው ወደ ላይ ያነሳሻል፣ ሲፈልግ ደግሞ ወደ ታች ይጥልሻል። ሰው እንዲወዳችሁ ብላችሁ የተለየ ነገር አታድርጉ። በተለይ ቲክቶክ ላይ ማለት ነው። ማርያምን የምሬ ነው። ውስጥ ልብሳችሁን ነው የሚሸጡት አንዳንድ ሰዎች። ማርያምን ምንም አይጠቅማችሁም። እሺ የሰው ነገር አላፊ ነው። እግዚአብሔር ግን ማለት ነው ከነ ጉለትሽ ከነ ማንነትሽ ብታጠፊም ጥሩ ብሰሪም ባሰሪም ይወድሻል። የፈጣሪን አስበልጡ። እሺ በሰው ዘንድ ለመወደድ ብላችሁ ራሳችሁን ማለት ነው አታሽሞንሙኑ። እሺ እውነተኛ ማንነታችሁ ከኋላ ይወጣል የሆነ ቀን ማለት ነው። እውነት የምሬን ነው። ለመወደድ አትሯሯጡ ውዴ፣ አትሯሯጡ። ምንም አይጠቅምሽም። ዝም ብለሽ ስራሽን ስሪ። ዝም ብላችሁ ስራችሁን። አሁን እኔ ቅባት ልቀባ ነው ውዴ። አሁን እኔ በነገራችን ላይ ማለት ነው ይሄ ላይ ብቻ ነው የምቀባው እኔ ውዴ። እሺ ውጡ። ስራ ልሰራ ነው። አስተሸዋር አለ። አስተሸዋሪ እንትን እላለሁ። አሁን እታጠባለሁ እኔ በኋላ እታጠባለሁ። ስታጠብ ምናምን ጥሩ ነው። ክፈይ እንጂ ከብዬ ነው ያመጣሁት ውዴ። ውጡ አሁን። ብሉ ማጂክ አስተሸዋር ኦሪጂናል አስተሸዋር አለ። እሺ ኦሪጂናል አስተሸዋር ይሄ አሁን የራሴ ነው። ይሄ ማርያምን አሁን 6ኛ ወር አይሆነኝም አስተሸዋር መሸጥ ከጀመርኩ 6 ወር። እንዶ ከ3,000 ፍሬ በላይ አልሸጥኩም ብላችሁ ነው? እውነት የምሬ ነው። በቀን 100 ፍሬ የወጣበት ቀን አለ። ስለዚህ ከ3,000 ፍሬ በላይ ሽጫለሁ። በጣም ጽድት ያለው ኦሪጂናል አስተሸዋር ነው። ለጸጉር በተለይ ቅጭጫ ጸጉሮች እንደዚህ በዛ ያለ መዳሜ ማለት ነው። ጸጉሬን ስታጠብ አበጥሬ ለመጨረስ 1 ሰዓት ይፈጅብኛል። እውነት የምሬ ነው። ከመዳሜ ጋር በጣም ብዙ ጊዜ ይጣላ ነበር። አሁን ግን ውዴ ዝም ብዬ ታጠባለሁ። በዚህ በጠር ነው ካላስ። እሺ እንደዛ ነው። ቶሎ ያፈጥናቸዋል ምናምን። በጣም አሪፍ ነው። በነገራችን ላይ ማለት ነው ከሸዋር ስትወጡ ማበጠር ትችላላችሁ። ከሸዋር ቤት ስትወጡ ታበጥራላችሁ፣ ያደርቃል። ከዛን ደግሞ እንደዚህም እያለሰልሳል፣ ይተወክሳል ምናምን። በቃ ፀጉር ቤት መሄዱላ አይጠበቅባችሁም። አዎ የራሴ ፀጉር ነው ታዲያ። እቺ ደግሞ እና የመንግስት ነው። እቺ ደግሞ ይኸው አይበጣጥስም ምናምን የምትሉት ፀጉር የሚበጣጥሰው ቅባት ነው። ይሄ በሳምንት 2 ከተጠቀማችሁ አይበጣጥስም። ሊያሳሳ ነው የሚችለው። የእኛ ፀጉር ደግሞ በጣም ሽቦ ነው፣ ገባችሁ? ስለዚህ እንዳያሳሳባችሁ ደግሞ ምንድነው የምታደርጉት? በሳምንት 2 ወይ 1 ነው የምትጠቀሙት ይህንን አስተሸዋር ማለት ነው። ከዛ ምንድነው የምታደርጉት? ቅባታችሁን አሁን እንደዚህ ተሰራ። ከዛን ቅባታችሁን ድብን ታደርጉና 2 ቦታ 3 ቦታ። ከዛን እንዳውም ያፋፋል። የአረብ ፀጉር ነበረ የሚያልቀው እንደዛ ቢሆን ኖሮ። እኔ አረቦች ራሱ ይገዙኛል። ማርያምን በጣም ጽድት ያለ ኦሪጂናል አስተሸዋር ነው። ሁለተኛ ነገር ደግሞ ለኢትዮጵያም አሪፍ ነው። ኢትዮጵያ ይዛችሁ ብትሄዱ እኔ አሁን 6 ወሬ ነው መጠቀም
6 ወር አይሆነኝም አስተሸዋር ካመጣ ከ3000 ፍሬ በላይ ተሽጧል። ይሄ ማርያምን ብዙ 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 በትንሹ በቀን 10 ካርቶን 8 ካርቶን ነው የምሸጠው። ማርያምን በጣም አሪፍ አስተሸዋር ነው። ኦሪጂናል ነው። 100 ድርሃም ነው ግን ይለያያል ካርቶኑ። ሀይሌ አንድ አስተሸዋር ካርቶን ስጠኝ እስቲ። የለም እሺ ስጠኝ። ይኸው ካርቶኑ አንድ አይነቱ ነው። ባለ 180 አለ ሙቀቱ ማለት ነው። 180 አለ እዚች ጋር ይጻፋል 180። ሁሉ ነገሩ አንድ አይነት ነው ግን 180 ሙቀቱ 160 አለ። ግን ለኢትዮጵያን የሚሆነው 240 ነው ሙቀቱ። ይኸው እንደዚህ ስላያችሁ ብቻ አይደለም እሺ። ሙቀቱ 240 መሆኑን ቼክ አድርጎ፣ ካለበለዚያ ለኢትዮጵያን አይሆንም። ባለ 180 160 የአረቦች ጸጉር ለምሳሌ ለስላሳ ስለሆነ ለነሱ ይጠቅማል። 240 ነው ለኢትዮጵያን የሚሆነው ማለት ነው። ውሃ ችግር የለም። እኔ አሁን ጸጉሬን ታጥቤ ከዛም በኋላ ውሃ እያለው ነው የማደርቅበት። እና ታዲያ ለምን ይሆንና ያደርቃል፣ ውሃውን ያደርቃል። ከዛን ደግሞ እንትን ይላል። ለምሳሌ ታጥባችሁ እንደዚህ ኡፍና አታደርጉም፣ በአስተሸዋሩ ታደርቃላችሁ። እንዲሁም እንደዚህም ያለሰልሳል ማለት ነው። በ60 ብርም በ50 ብርም የሚሸጥ አለ። ግን ኦሪጂናል ነው ወይስ አይደለም የሚለውን ደግሞ እናንተ ውሰዱት። ገባችሁ? ዋናው ፖይንት ለምሳሌ እኔ አሁን 40 ድርሃም የለም እኛም አናመጣውም። ገባችሁ? ስለዚህ ኦሪጂናል የሆነ ነገር በደህና ብር ነው የምናመጣው፣ በደህና ብር ነው የሚሸጠው። ገባችሁ? ኦሪጂናልና ፎርጂድ አለው። ስለዚህ ምርጫችሁ እናንተ ነው። በ20 ድርሃምን ብታገኙ መግዛት ትችላላችሁ። ዋና ፖይንት ግን ኦሪጂናል ነው። ኦኬ እንደዛ ነው። ከዛ በተረፈ ነገ የምንወቀስበትን ሳይሆን የምንመሰገንበትን ነገር እቃ ስንሸጥ ነገ ብዙ ከስተመሮች ይመጡልናል። ለምሳሌ ይሄን አስተሸዋር ሸጥኩላት ኦሪጂናል ካልሆነ ነገ መታ ሽፎን አትገዛኝም። ለዛ ግዴታ ዛሬ ኦሪጂናል መላክ አለብኝ። ከኔ የገዛችሁ ልጆች ለምንድን ነው የማትመሰክሩልኝ? እናንተ ጭልፋ ሁላ ማለት ነው እንዴ? ካልሰደብኳችሁ አይሆንም። ከኔ የገዛችሁ ብዙ ሰዎች አላችሁ። ከዚህ ከ1200 ሰው